እንኳን ለጾመ አብይ በሰላም አደረሳችሁ። ዘወረደ የአብይ ጾም የመጀመሪያ ሳምንት ዘወረደ ይባላል። ዘወረደ ምላኤሉ አይሁድ ሰቀሉ የሚልና ይህን የመሳሰለ ጌታ እኛን ለማዳን ፍቅሩን ሊገልጽልን ከሰማያት መውረዱን ከድንግል ማርያም የእኛን ሥጋ መዋሃዱን የሚያዘክር ምስጋና የሚቀርብበት ሳምንት ነው። ሌላም ስም አለው። ይህም ጾመ ሕርቃል ይባላል። ይህ ጾም የጾም መግቢያ የመጀመሪያ ሳምንት የምንጾመው ጾም ሲሆን ሕርቃል የሚል ስያሜ ተሰጥቶታል። ሕርቃል ማን ነው? ለምንስ በስሙ ተሰየመ ካል በ614 ዓመተ ምህረት ኪሮስ የተባለ የፋርስ ንጉሥ ኢየሩሳሌምን በመውረር ጥቃት አደረሰ። በዚህ ወቅት በኢየሩሳሌም ንግሥት እሌኒ በሰራችው ቤተ መቅደስ ውስጥ ሲገባ ንግሥቷ በክብር አስቀምጠው የነበረው የጌታችን የመድኃኒታችን ኢየሱስ ክርስቶስ መስቀል እንደ ፀሐይ ሲያበራ አገኘው። በነካው ጊዜ ማቃጠለው። ዲያቆናቱን አሸክሞ ሌላውን ንዋየ ቅድሳት ዘርፎ 60,000 የሚደርሱትን አቁስሎ ገድሎ 3,000 የሚሆኑትን ማርኮ ከተማዋንም አቃጥሎ ወደ ፋርስ ባቢሎን ተመለሰ። በዚህ ጊዜ ከጦርነቱ ያመለጡ በየዋሻው በየጉራንጉሩ ገብተው የተሸሸጉ ተሰብስበው ከ14 ዓመት በኋላ በ628 ዓመተ ምህረት ጩኸታቸውንና የደረሰባቸውን በደል ለክርስቲያኑ የሮም ንጉሥ ሕርቃል ይነግሩታል። እርሱም ሐዋርያት ሰውን የገደለ ዕድሜውን በሙሉ ይጹም ስላሉ እንዴት ላድርገው አላቸው። እኛ ያንተን ዕድሜ ተከፋፍለን እንጾማለን ብለው አንዳንድ ሳምንት ደርሷቸው ጾሙን በሚገባ ጾመውታል። ጌታችን ኢየሱስ ክርስቶስ መስቀልና የተማረኩ ክርስቲያኖችን ለመመለስ ሕርቃል ጦር መዝዞ በኪሮስ ላይ ተነሳበት። ድል ለሕርቃል ሆነና መስቀሉን ያለበትን አጥቶ ሲቸገር መስቀሉን ሲቀብርና ዲያቆናቱን ሲያስገድል በመስኮት ሆና ያየችው ከኢየሩሳሌም የተማረከች አንዲት ብላቴና ሳይተው አውጥቶ በልብስ መንግስቱ ጠቅልሎ ወደ ቁስጥንጥንያ ተመለሰ። የተማረኩት በሙሉ ነፃ ወጡ። ይህን ለማሰብ ለማስታወስ በተጨማሪ በኃጢአት ላይ ድል እንድናገኝ መንፈሳዊ ጦር በውስጣችን እንዲበዛልን መስቀል ከምርኮ እንደተመለሰ እኛንም ከኃጢአት ምርኮ መልሰን ለሕርቃል ድል መንሳትንና በጠላቶቹ ላይ ኃይል እንደሰጠው ለእኛም በኃጢአት ላይ ድል መንሳት መንፈሳዊ ኃይልን ስጠን እያል እንጾመዋለን። በጌታ ጾም ላይ እንዲጾም የሆነበት ምክንያት ጾሙ የጌታ ጾም በሚጾምበት ወቅት ላይ ስለተጾመ ቤተክርስቲያናችን አውራ ደንግገዋለች። የዚያን ጊዜ ለሕርቃል ሕዝቡ ሱባዔ ይዞለታል። ዛሬም እኛ ለቤተክርስቲያን ያደረግነውን በማሰብ እግዚአብሔር አምላክ ለሕርቃል የሰጠውን በጠላቶች ላይ ድል መንሳትን ለእኛም እንዲሰጠን የምንጠይቅበት ስለሆነ የመጀመሪያውን ሳምንት በሕርቃል ሰይመን ጾምን እንጾማለን። የኛ ጠላት የጨለማ ገዢ የሆነው ዲያብሎስ ነውና እሱንም ደግሞ በጾም እንደምናሸንፈው ጌታችን መድኃኒታችን ኢየሱስ ክርስቶስ አስተምሮናል። ዘወረደ ማለትም በቀጥታ ቃል በቃል ሲተረጎም የወረደ ማለት ነው። ይህም በሚስጥሩ አምላክ ወልደ አምላክ ጌታችን ኢየሱስ ክርስቶስ ለቤዛ ዓለም በቅዱስ ፈቃዱ ሰው ሆኖ ከሰማየ ሰማያት ከባሕርይ ልዕልናው በትሕትና ወርዶ ከቅድስት ድንግል ማርያም መወለዱን የሚያመላክት ይህም የሚታወሱበት የሚወሳበት የአብይ ጾም አንደኛው ሳምንት ነው። ዳግመኛም ሳምንቱ ሙሴኒ ይባላል። ይህ የተባለበት ምክንያት በዚሁ ሳምንት መጀመሪያ የሰኞ እዝል ከመዜቤ ሙሴ ጸአቱ እንትይንት ሙሴ ከከተማ መውጣቱ እንደዚህ ነው አለ ስለሚል እንደዚሁም የዚህ ዕለት ማለትም የሰኞው አውድ ሙሴኒ ይቤ በውስተ ኦሪት ምድር ሰናይት እያለ ሙሴን ታሪክ ስለሚያጠቃቅስ ሳምንቱ ሙሴኒ ተባለ። ነቢያትም 40 ቀን ጾመው ካለፉ በኋላ የሙሴ ሕግና ትንቢት ነቢያት ተፈጻሚ ነቢያትም 40 ቀን ጾመው ካለፉ በኋላ የሙሴ ሕግና ትንቢተ ነቢያት ፈጻሚ የሆነ አምላካችን እንደነርሱ 40 ቀንና 40 ሌሊት መጾሙን
የሚያስታውስ ነው። ዘወረደ ብለን ጀምረን ሆሳዕና ብለን እንድንጨርስ ቅዱስ እግዚአብሔር ከጾሙ በረከት ረድኤትን ያካፍለን።